The psychology of making money ገንዘብን መስራት የምንፈልግ ከሆነ ስነ ልቦናችን ምን ሊመስል ይገባል? እሱን ዛሬ በዚህ ቪዲዮ እንመለከታለን። ፋይናንሻል ፍሪደም የማይፈልግ ማንም ሰው የለም ማለት ይቻላል። ገንዘብ ባያሳስባችሁ ኖሮ የምትኖሩትን ህይወት በአይነ ህሊናችሁ መመልከት ትችላላችሁ። ምን ይመስላል? ምናልባትም ሁላችንም ባደግንበት መስመር ላይ ያደጋችሁ ሰዎች ትሆናላችሁ። ገና ከልጅነታችሁ ተማሩ፣ ጥሩ ውጤት አምጡ፣ ከዛ ጥሩ ዩኒቨርሲቲ ውስጥ ግቡ። ከዩኒቨርሲቲም በማዕረግ ተመረቃችሁ ውጡና ጥሩ የሚባል ስራን ያዙ። በዛ ስራ ቦታ ላይም ረጅም ጊዜ ያሳልፉ፣ የስራ እድገትን ታገኛላችሁ፣ ጥሩ ህይወትን ትኖራላችሁ ተብለን ያደግነው። እኛም ያንን ሰምተን ማድረግ ያለብንን ነገር እንዳለ እያደረግን አልፈናል። አሁን አድርጎ የተባለውን ነገር እያደረግን በምንመጣበት ጊዜ ላይ ስለ ገንዘብ የነበረን አመለካከት ፍጹም ተለይቷል ማለት ይቻላል። ገንዘብ እንዴት ነው የሚመጣው የሚለውን ነገር የተማርንበት መንገድ የተሳሳተ ነው ብለን በሙሉ ልባችን መናገር እንችላለን። ስለዚህ ገንዘብን መስራት እፈልጋለሁ፣ ፋይናንሻል ፍሪደም ወይንም የገንዘብ ነፃነትን ማግኘት እፈልጋለሁ ብለን ባሰብንበት ሰዓት ላይ እስከዛሬ የተማርነውን ነገር እንዳለ ማውጣትና መጣል አለብን ማለት ነው። እስከ ዛሬ ድረስ ይዘን በመጣነው አመለካከትና አስተሳሰብ የትም ቦታ ልንደርስ አንችልም። እስከ ዛሬ ድረስ ይዘን የመጣነው አመለካከትና አስተሳሰብ አሁን ያለንበት ቦታ ላይ አድርሶናል። ስለዚህ ከዚህ በኋላ ሌላ ቦታ መድረስ እፈልጋለሁ ካልን ሌላ አመለካከት ያስፈልጋል ማለት ነው። ስለዚህ ይህንን ቪዲዮ እየተመለከታችሁት ከሆነ ምናልባት ማስተካከል ያለብንን አመለካከቶች እንመለከትና ገንዘብን ለማምጣት የሚያስፈልገው ስነ ልቦናን እንዴት መያዝ እንደምንችል እንመለከታለን። በብዙ ዓመት ስህተቶች ሊቆጥባችሁ የሚችል ትምህርትም ሊሆን ይችላልና በደንብ እየተከታተላችሁ ህይወታችሁ ለመተግበር ዝግጁ መሆን አለባችሁ። ወደ 948 የሚሆኑ ቪዲዮዎችን እስከዛሬ ሰርቻለሁ። እነዚህ ሁሉ ምክሮች ወደ ተግባር እስካልተቀየሩ ድረስ ከንቱ ናቸው፣ ምክር ብቻ ሆነው ይቀራሉ። ስለዚህ አሁን እየተናገርኩት ያለውንም ነገር ለመተግበር ወይንም ደግሞ በህይወታችሁ ውስጥ አፕላይ ለማድረግ ሞክሩ። ከቤተሰቦቻችንና ከትምህርት ቤት የምንማረው የመጀመሪያው የተሳሳተ አመለካከት ገንዘብን መስራት ከፈለጋችሁ ስራ መቀጠር አለባችሁ የሚለው አመለካከት ነው። አብዛኛውን ሰው አሁን ትምህርት ቤት መሄድ ምን ይጠቅማል ብላችሁ ጠይቁ። ምናልባትም ገና ከልጅነታችሁ እውቀትን ታገኛላችሁ፣ ከሰው ጋር መኖር እንዴት እንደሆነ ትለምዳላችሁ፣ ቫልዩብል ስኪሎችን ታገኛላችሁ ይላሉ። ትክክል ናቸው። ታዲያ አሁን ላይ ተመሳሳዩን ጥያቄ ለዩኒቨርሲቲ ተማሪ ብትጠይቁ ኮሌጅ ለምን ገባህ፣ ዩኒቨርሲቲ ምን ይጠቅምሃል ብትሉት አብዛኛውን ጊዜ ጥሩ ስራ ለማግኘት ብሎ ሊመልስላችሁ ይችላል። ምክንያቱም ይሄ የመጣንበት መንገድ ነው። አይምሯችን በዛ መንገድ ነው ፕሮግራም የተደረገው። ትምህርት ቤት ውስጥ ጥሩ የሚባል ውጤት ይዛችሁ ከወጣችሁ ጥሩ የሚባል ስራን ታገኛላችሁ ተብለን ያደግነው። አይምሯችን ላይ የተቀረጸብን ነገር እሱ ነው። ታዲያ አሁን ጥሩ የሚባል ስራ ማለት ምን ማለት ነው ብለን ልንጠይቅ እንችላለን። አንደኛው ሃይ ፔይንግ ጆብ ነው ወይንም ደግሞ ከፍተኛ የሚባል ደሞዝ ያለው ስራ። ሁለተኛው ደግሞ ሴኩሪቲ ወይንም ደግሞ ስታቢሊቲን የሚሰጠን ነው። አስተማማኝ ብለን የምናስበው ለብዙ ዓመት እየሰራው ምንም የማልሆንበት ድርጅት ብለን የምናስብበት ቦታ ነው። አብዛኛው ሰውም ስራ የለኝም ወይንም አልተቀጠርኩም ስትሉት በጣም መደንገጥ የሚጀምረው ዋናው ፕሮግራሚንጉ ይሄ ስለሆነ ነው። በቃ እንዲህ ያለ ስራ እንዴት ነው ገንዘብ የሚሰራው ብሎ ያስባሉ። የገንዘብን ዴፊኒሽን ወይንም ደግሞ የገንዘብን ፍቺ በተጨማሪም ደግሞ ቀመሩንም ብንመለከተው ግን የተሻለ ነው። ምክንያቱም የሰው ልጅ ስራ ተቀጥሮ ገንዘብን እንደሚያገኝ እናውቃለን። ነገር ግን how is money made የሚለውን ጥያቄም ደግሞ መመለስ መቻል አለብን። ገንዘብ እንዴት ነው የሚሰራው? value created times value captured። value created የሚለው በገንዘብ ሊወከል ይችላል ወይንም ደግሞ በዶላር ሊወከል ይችላል። ወርቅ፣ ምንም አይነት ነገር ያንን ነገር ሊወክለው ይችላል። ይህንን ደግሞ መልቲፕላይ የሚያደርገው value captured የሚባለው ነው፣ በፐርሰንቴጅ የሚጻፈው። ስለዚህ በህይወቴ ውስጥ ብዙ ገንዘብን ማግኘት እፈልጋለሁ ብለን የምናስብ ሰዎች ከሆንን ገንዘብን በዚህ መንገድ መመልከት መቻል አለን። ገንዘብ ማለት ቤሲክሊ ኤክስቼንጅ ኦፍ ቫልዩ ከሆነ ወይንም ደግሞ ዋጋ ያለው ነገር የምንለዋወጥበት ነገር ከሆነ we have to create value ማለት ነው። ስለዚህ አሁን ዋጋ ያለውን ነገር እንዴት ነው የምትፈጥሩት? ምናልባትም የሰውን ችግር ከፈታችሁ ለነሱ ዋጋ ያለውን ነገር አደረጋችሁ ማለት ነው። አንደኛው ይሄ ነው። የሰዎችንም ህመም ከፈወሳችሁ አሁንም ቫልዩ ክሬት አደረጋችሁ ማለት ነው። በሶስተኛ ደረጃ እነሱ የሚፈልጉትን ነገር ከሰጣቸው፣ ለምሳሌ የሚፈልጉትን ምንም አይነት ፕሮዳክት ወይንም ዕቃ ሊሆን ይችላል፣ እናንተ ለነሱ ማድረስ ከቻላችሁ እነሱ ያንን ቫልዩብል ብለው ይቆጥሩታል። ስለዚህ ገንዘብ ታገኛላችሁ። አሁን ለምሳሌ የጤና ኢንዱስትሪን ብትመለከቱ በሰለጠኑ ሀገራቶች ለምሳሌ ኢንግላንድ ውስጥ የአንድን ሰው ህይወት በአንድ ዓመት ለማርዘም ይህን ያህል ክፍር ልናደርግ እንችላለን ይላሉ። NHS ሄልዝ ኬር ሲስተማቸው። ስለዚህ የሰውን ልጅ ህይወት ሲያድኑ እንኳን ቫልዩን ያስቀምጡበታል። በገንዘብ የአንድ ሰው ዋጋ፣ የአንድ ሰው ህይወት በአንድ ዓመት ቢያድግ ይህን ያህል ይተመናል ብሎ ነው የሚያስቀምጡት። ስለዚህ አሁን እናንተ የዩኬ ሲቲዝን ብትሆኑ ወይም ኢንግላንድ ውስጥ ነዋሪ ብትሆኑ፣ ዜጋ ብትሆኑ እናንተ ከታመማችሁ የእናንተን ዕድሜ በአንድ ዓመት ለማርዘም 65,000 ፓውንድ ተመድቦላችኋል። እናንተ መክፈል ያለባችሁ ከዛ ቁጥር በታች ከሆነ ያ ድርጅት የእናንተን የህክምና
ኤክስፐንስ ወይንም ደግሞ ወጪያችሁን ይሸፍናል። ከዛ ከበለጠ እናንተ ከኪሳችሁ ጨምራችሁ ለራሳችሁ ትከፍላላችሁ ማለት ነው። ስለዚህ ህይወትን የመሰለ ነገር እንኳን ምንም እንኳን ፕራይስለስ ቢሆን ምንም እንኳን በገንዘብ የሚተመን ያልሆነ ነገር ቢሆን እንኳን ቫልዩ ተቀምጦለታል። ስለዚህ አሁን ለምሳሌ በሌላ ስራ የምንመልከተው በሴልስ ስራ ላይ ማየት እንችላለን። አንድ ሰው በአንድ ወር ውስጥ ወደ 2 ሚሊዮን የሚሆን ነገር ሊያሸጥ ቻለ። ያንንም ያህል ቫልዩ ክሬት አድርጓል ልንል እንችላለን። ነገር ግን 2 ሚሊዮኑ እንዳለ የሱ ነው ማለት አይደለም፣ ኮሚሽን ነው የሚወስደው። ስለዚህ ምናልባትም እሱ ቫልዩ ካፕቸር ያደረገው ወይንም ደግሞ የያዘው ዋጋ 10% ሊሆን ይችላል። ስለዚህ ከ2 ሚሊዮን ላይ 10% የሆነው ነው የሱ ብር ማለት ነው። ስለዚህ 200 ሺህ ብሩን ይዘው የሚጓዝ ሰው ይሆናል። ከፈጠረው ቫልዩ ላይ ካፕቸር ያደረገው የያዘው ያቺን ስለሆነ። አሁን ግን ከዚህ ከሽያጭ ስራ ውስጥ ወጥቶ የራሱን የሽያጭ ድርጅት መሰረተ እንበል። ስለዚህ በዚህ ድርጅት ውስጥ ብዙ ኤክስፔንሶች ይኖራሉ፣ ግልጽ ነው። የቢሮ ኪራይ፣ ታክስ፣ በተጨማሪም የሰራተኛ ደሞዝ፣ እነዚህን ሁሉ ወጪ ቢያወጣም ግን ክሬት ያደረገውን ቫልዩ ተመልክታችሁ 2 ሚሊዮን ክሬት ቢያደርግ ምናልባትም ወደ ቤቱ ይዞ ሊገባው የሚችለው ከ10% በላይ ነው፣ ሁሉንም ወጪ ችሎ ማለት ነው። ስለዚህ the psychology of making money ሲባል ክሬት የምታደርጉት ወይንም ደግሞ የምትፈጥሩት ቫልዩ አለ። ያንን ቫልዩ ወስዳችሁ ደግሞ ከዛ ቫልዩ ላይ ለእናንተ ይዛችሁ የምትሄዱት ካፕቸር የምታደርጉት ስንት ፐርሰንት ነው? ሰራተኛ ስትሆኑ ካፕቸር የምታደርጉት ወይም የምትይዙትና እናንተ ባለቤት ስትሆኑ ካፕቸር የምታደርጉት የተለያየ ነው። ስለዚህ አሁን ለሰዎች ተቀጥራችሁ መቼም ቢሆን እንዳትሰሩ እያልኩ ሳይሆን እዚህ ጋር እናንተ የምትፈልጉት ነገር ምንድን ነው? ብዙ ገንዘብ ካላችሁ ብዙ ገንዘብ የሚገኘው ብዙ የሚባል ቫልዩ ክሬት ካረጋችሁ በኋላ ከዛ ክሬት ካረጋችሁት ነገር ላይ የምትወስዱት ድርሻ ከፍ ባለ ቁጥር ነው። ስለዚህ ሂሳቡን መስራት ነው። ተቀጣሪ ሰውን ስንት ፐርሰንት ይዤ ልወጣ እችላለሁ? እኔስ የራሴን ነገር ጀምሬ እየሰራው ቢሆን ምን ያህሉን ይዤ ልወጣ እችላለሁ ብላችሁ ትመለከታላችሁ። መቀጠር ምናልባትም ሎው ሪስክ ሊባል ይችላል፣ ወይንም ደግሞ ያን ያህል የምትጋፈጡት አደጋ የለም ብላችሁ ልታስቡ ትችላላችሁ። የራሳችሁን ነገር ግን ስትጀምሩ ብዙ ነገርም እንደዚሁ ማድረግ ይጠበቅባቸዋል ማለት ነው። ለምሳሌ ጌቲንግ ከስተመርስ፣ ደንበኛን ወደ ራሳችሁ ቢዝነስ ይዛችሁ መምጣት ያለባችሁ እናንተ ናችሁ። ያንን ስራ ማንም አይሰራላችሁ። ንግዱን ራሱ በደንብ እያሯሯጡ መቀጠል አንድ የራሱ የሆነ ስራ ነው። ስለዚህ አሁን እዚህ ጋር ቤሲኩን ወይም ደግሞ መሰረታዊ የሚባለውን ነገር ስንረዳ ገንዘብን ስናስብ ስራን ማሰብ ማቆም አለብን። ስራ ስለተቀጠርኩ ማገኘው ነገር ነው ብላችሁ ማሰባችሁ ትራዲሽናል ዌይ ኦፍ ቲንኪንግ ሊሆን ይችላል፣ ወይንም ደግሞ ያለፈበት አመለካከት ነው። ገንዘብ ምንድነው? እናንተ የሆነ ነገር ክሬት ታደርጋላችሁ፣ የሆነ ቫልዩ ታመጣላችሁ። ከዛ ቫልዩ ላይ የምትወስዱት ፐርሰንቴጅ ይሆናል። ስራ መቀጠርም ልክ እንደዚሁ ካያችሁት እናንተ ለድርጅታችሁ የምታመጡት የተወሰነ ቫልዩ አለ። ከዛ ቫልዩ ላይም ደግሞ ድርጅቱ የተወሰነ ያህል ፕሮፊት ያገኛል። ካገኘው ትርፍ ላይም ለእናንተ በደሞዝ መልክ የተወሰነች ፐርሰንቷን ለእናንተ ይተውላችኋል ማለት ነው። ያ ደሞዛችሁ ይባላል። ስለዚህ ሁሉም ነገር በዚህ ሲስተም ውስጥ የሚሄድ ከሆነ እኔ እንዴት ነው ተጨማሪ ቫልዩ ክሬት አድርጌ ክሬት ካደረግኩት ቫልዩ ላይ ያቺን ነገር ይዤ ለውጥ የምችለው ብላችሁ አስቡ። አሁን እዚህ ላይ በደንብ አድርገን ከተግባባን ወደ ሁለተኛው ነጥብ አልፋለሁ። የተሳሳተ የሚባለው አመለካከት ነገር ግን መለወጥ ያለበትን አመለካከት እንመለከታለን። ስኪልስ ሪኳየር ፎርማል ኤጁኬሽን ብለን እናስባለን። ማንኛውንም አይነት ክህሎት ማዳበር ከፈለግን ፎርማል ኤጁኬሽን ወይንም ደግሞ የሆነ ተቋም ውስጥ ሄደን በስርዓት ወንበር ላይ ቁጭ ብለን መማር ይጠበቅብናል ማለት ነው። ነገር ግን ሁሉም እንደዚህ አይደለም። ገንዘብ ወይንም ደግሞ መኒ ማለት ምን ማለት ነው ብለናል? ቫልዩ ክሪኤትድ ታይምስ ቫልዩ ካፕቸርድ። ስለዚህ ቫልዩ ደግሞ እንዴት ነው ክሪኤት የሚደረገው? ቫልዩ እንዴት ነው የሚፈጠረው ካለን በስኪል ነው። ክህሎታችን ያቺን ነገር ወደ ህይወት ያመጣልናል። የሰዎችን ችግር መቅረፍ ይሆናል፣ ወይንም ደግሞ ሰዎች የሚፈልጉትን ነገር ማምጣት። ስለዚህ አሁን ቢቀየር ቢለወጥ ብዬ የማስበው አመለካከት አንድን ክህሎት ከፈለጋችሁ ፎርማል ትሬኒንግ ያስፈልጋቸዋል። ምናልባት ዩኒቨርሲቲ ወይንም ኮሌጅ፣ አለበለዚያ የሆነ ተቋም ውስጥ ቁጭ ብላችሁ አጭርም የምትባል ኮርስ ልትወስዱ ይገባል የሚል አመለካከት አለ። ምናልባትም በዚህ አይነት መንገዶች በፊት ላይ ጥሩ የሚባል ርቀት ልትሄዱ ትችላላችሁ፣ ምክንያቱም ብዙ ሪሶርስ ስላልነበረ። አሁን ላይ ግን እነዚህ መንገዶች አዋጭ የሚባሉ መንገዶች አይደሉም። ስለዚህ ስኪልዝ የሚባለው ነገር ስታስቡ ክህሎቶችን ማዳበር ከፈልጋችሁ እናም ደግሞ በተጨማሪ ገንዘብ ላይ ኢንትረስትድ ነኝ፣ ብዙ ገንዘብ መስራት እፈልጋለሁ ብላችሁ የምታስቡ ከሆነ ሰልፍ ለርኒንግ የሚባለውን ነገር ልታስቡበት ይገባል። ራሳችሁን ማስተማር መቻል አለባችሁ ማለት ነው። እናንተ ራሳችሁ ናችሁ አስተማሪ፣ እናንተ ናችሁ ተማሪ። ኢንተርኔቱ ትምህርታችሁ የሚገኝበት ቦታ ይሆናል። አሁን የሰው ልጅ በቀላሉ ሀብታም መሆን ይችላል ብዬ ላወራ እችላለሁ። ይህንን ስል ግን እንዴት እንደዛ ልትል ትችላለህ? መቼ የተማረ ዩኒቨርሲቲ እንኳን እኮ አልገባም ብለው የሚከራከሩኝ ብዙ ሰዎች ሊኖሩ ይችላሉ። አሁን እነሱ እንደዛ ብለው መከራከራቸው እነሱን ጥፋተኛ ሊያረጋቸው አይገባም። ምክንያቱም ያደጉበት መንገድ ነው። በቃ ይህ ትራዲሽናል ዌይ ኦፍ ቲንኪንግ ወይንም ደግሞ የምናስብበት ያለፈበት አስተሳሰብ በዚህ መንገድ አይምሯችንን ቀርጾን ያሳደግን። ወላጆች ሲያሳድጉን ተማሩ፣ ጥሩ ውጤት አገኙ፣ ጥሩ ስራ አገኙ ብለው ነው። ስለዚህ ሁሉም ሰው በዚህ መንገድ ነው የሚያስበው
ቢባል ያን ያህል የሚያስገርም ነገር አይደለም። አብዛኛው የሚባለው ክህሎት ለቤት ቁጭ ብላችሁ በስልካችሁ ላይ ወይም በላፕቶፓችሁ ላይ የምትማሩት ነገር ነው። ኒውሮሰርጅን መሆን እፈልጋለሁ ካላችሁ ፕሮባብሊ በስልካችሁና በላፕቶፓችሁ ላይ የምትማሩት ስኪል አይደለም። ሜዲካል ስኩል ትገባላችሁ፣ ዶክተር ትሆናላችሁ፣ ከዛም ደግሞ ስፔሻላይዝ አድርጋችሁ የምትማሩት ነገር ነው። እንደነዚህ አይነት በጣም ጥቂት የተባሉ ስኪሎች ናቸው እንጂ ፎርማል ኤጁኬሽንን የሚጠይቁት። አብዛኞቹ ስኪሎች ፎርማል ኤጁኬሽን አያስፈልጋቸውም፣ ወይንም ደግሞ ትምህርት ቤት ገብታችሁ ተምራችሁ ልትወጡባቸው አይገባም። አሁን ላይ በዚህ ጊዜ ኢንተርኔት ላይ ብትገቡ የምትፈልጉትን ስኪል መማርና ማወቅ ትችላላችሁ። መጽሐፍቶችን ታነባላችሁ፣ አስተማሪ ቪዲዮዎችን ትመለከታላችሁ፣ በተጨማሪም ደግሞ ጠቃሚ የሚባሉ ኦንላይን ኮርሶችን ትወስዳላችሁ። ሁሉም ነገር በኢንተርኔት ላይ ከቤታችሁ ውስጥ ማለቅ ይችላል። ታዲያ የሰማችኋቸውን ነገሮች መልሳችሁ ፕራክቲስ ማድረግ አለባችሁ፣ መለማመድ አለባችሁ፣ መተግበር አለባችሁ ማለት ነው። ለዚህ ነው አሁን በዚህ ቪዲዮ ውስጥ እየመከርኳችሁም እየለመንኳችሁም ያለሁት። ፎርማል ኤጁኬሽን የሚባለውን ነገር ከአይምሯችሁ ሙሉ ለሙሉ ልታወጡት ይገባል። ምንም አይነት ክህሎትን ግዴታ 4 ዓመት ተምራችሁ ማግኘት የለባችሁ። ትምህርት ጥሩ ነው፣ ጠቃሚ ነው አውቃለሁ። ነገር ግን ስኪልን ተምራችሁ ያንን ስኪል ወይንም ደግሞ ያንን ክህሎት ወስዳችሁ ገንዘብ ማድረግ የምትፈልጉ ከሆነ ራሳችሁን ለማስተማር ዝግጁ የሆናችሁ ሰዎች መሆን አለባችሁ። ይህንን ቪዲዮ እየተመለከታችሁት ከሆነ የኢንተርኔት አክሰስ አላችሁ፣ በተጨማሪም ደግሞ የምትመለከቱበት ላፕቶፕ ወይንም ደግሞ ስልክ አላችሁ ማለት ነው። ራሳችሁንም ለማስተማር እነዚህ 2 ነገሮች በጣም በቂ ናቸው። ከዚህ በላይ ያለው እንዳለ የእናንተ ጥረት ነው። ስለዚህ አሁን ላይ ስኪል የለኝም ወይንም ክህሎት የለኝም ካላችሁ ሙሉ ለሙሉ ክህሎት አይኖራችሁ ማለት አይደለም። እስካሁን ላለው ምንም አይነት ክህሎት አላዳበርኩም፣ ከዚህ በኋላ ግን አዳብራለሁ ልትሉ ይገባል። ስለዚህ ያዳብራችሁ ማለፍ የምትፈልጉት ክህሎት ምንድን ነው? ቅድም እንዳልኳችሁ መኒ ማለት ወይንም ደግሞ ገንዘብ ማለት ቫልዩ ክሪኤትድ ታይምስ ቫልዩ ካፕቸርድ ነው። ስለዚህ ሁለቱን ነገሮች ሁሌም ቢሆን አይምሯችሁ ሊያስቀምጡ። ቫልዩ ክሪኤት ለማድረግ ወይንም ደግሞ ማህበረሰብ ወይንም ማንኛውም ሰው መጥቶ ከእናንተ የሚገዛውን የሚወስደውን ነገር ለማምጣት ስኪል ያስፈልጋችኋል። ለዚህ ነው ያለምንም ክህሎት ቁጭ ልትሉ የማይገባው። ክህሎታችሁን እያዳበራችሁ ማለፍ አለባችሁ። በዚህ ጊዜ ሃይ ኢንካም ሃይ ቫልዩ ስኪልዝ የሚባሉ አሉ። ለምሳሌ ኤአይን መጠቀም መቻል፣ ኮድ ማድረግ፣ በተጨማሪም ኮፒራይቲንግ ራሱ አንድ የራሱ ስኪል ነው። ስለዚህ እነዚህን ሁሉ ነገሮች ወስዳችሁ እናንተ ለራሳችሁ የገቢ ምንጭ ልትፈጥሩ ትችላላችሁ። ከእናንተ የሚጠበቀው ነገር ግን ፍላጎት ነው። ለመማር ፈቃደኛ መሆን መቻል አለባችሁ። አስተማሪውም ተማሪውም እናንተ ናችሁ። ኢንተርኔት የእናንተ መጽሐፍ ይሆናል። በመጨረሻም በጣም አስኪ ወይንም ደግሞ ልትሞክሩት አይገባም ተብለን ያደግነው ነገር ምንድነው ካላችሁ ቢዝነስ ወይንም ደግሞ ኢንቨስቲንግ ነው። ትምህርት ቤት እያለን በጣም አስፈሪ ከሚባሉ ነገሮች መካከል ፌሊየር አንዱ እንደሆነ ተነግሮናል። አንድ ሙሉ ሴሚስተር እንማራለን፣ ከዛ አንድ ፈተና ይመጣልናል፣ ከ100 እንፈተናለን። ያንን ፈተና ከወደቅን ትልቅ ጉድ ይመጣል፣ ወደቅን እንባላለን። ስለዚህ ፌሊየርን እንድንሸሽ ወይንም ደግሞ ውድቀትን እንድንሸሽ ተደርገ ነው ፕሮግራም የተደረግነው። ይህ ማለት ኢንቨስትመንት ላይ ስንገባ ቢዝነስ መክፈትና መመስረት ላይ ስንገባ በጣም ሪስኪ የሆነ ስራ ሰራን ማለት ነው። አይምሯችን የሚመዘግበው እንደዛ ነው። ኤኒ ፖሲቢሊቲ ኦፍ ፌሊየር ወይንም ደግሞ የመውደቅ ምንም አይነት ቻንስ ካለን አይምሯችን መደናገጥ ይጀምርና አይ ይሄንን ነገር አልፈልግም በቃ አስወግዱልኝ ይላል። ስለዚህ ቢዝነስ ለመጀመር እንፈራለን፣ ኢንቨስት ለማድረግ እንፈራለን። ከኮምፎርት ዞናችን ወይንም ከለመድነው ነገር ወጣ ብለን አዲስ ነገር ለመሞከር እንፈራለን። ገንዘብ የሚባለው ነገር ከሴኪዩሪቲ ጋር ወይንም ደግሞ ከደህንነታችን ጋር የተያያዘ ነገር ነው። ለዛም ነው በጣም በትልቁ ልንፈራ የምንችለው። ሪስክን ስናስብ ወይንም ደግሞ የተወሰነን አደጋ እንውሰድና አንድን ቢዝነስ እንጀምር ወይንም ደግሞ የሆነ ቦታ ላይ ገንዘባችንን ኢንቨስት እናድርግ ስንል ውስጣችን ያለው ፍርሃት ይጀምራል። ምክንያቱም ውስጣችን አንድ የሚያውቀው እውነት አለ፣ ይህንን ገንዘብ ላጣው እችላለሁ ይላል። ስለዚህ የህይወት ደህንነታችንን ወይንም ደግሞ ሴኪዩሪቲያችንን አብረን እንደምናጣው ስለምናስብ ወዲያውኑ እንፈራለን። ስለዚህ አሁን ቢዝነስን ቢልድ ማድረግ አይደለም ዋናው ሪስኪ ነገሩ። ሪስኪ የሚባለው ነገር ሪስኪ የሆነ ቢዝነስን መጀመር ነው። ለመነገድ ስታስቡ ወይንም ደግሞ ቢዝነስን ለመጀመር ስታስቡ እናንተ በአይምሯችሁ ላይ የምትይዙት ሀሳብ፣ በአይምሯችሁ አመዛዝናችሁ የምትወስኑት ውሳኔ ትልቅ የሚባለውን ቦታ ሊወስድ ይችላል። ሪስካችሁንም ሚኒማይዝ እያደረጋችሁ የምትጀምሩባቸውን ብዙ ቢዝነሶች ልታገኙ ትችላላችሁ። ለምሳሌ ሰርቪስ ቤዝድ ቢዝነሶች የእናንተን አገልግሎት ብቻ የሚጠይቁ ማለት ነው። ስለዚህ ምናልባትም መነሻ ካፒታላችሁ ከምን ጊዜውም በላይ ዝቅ ሊል ይችላል። ቢያንስ ፕሮዳክት ብሸጡ ከሰርቪስ ቤዝድ ሞዴላችሁ የተሻለ ወይንም ደግሞ ትልቅ የሚባል ገንዘብን ልታወጡበት ትችላላችሁ። ስለዚህ ኪሳራ እንፈራለሁ ካላችሁ በትንሽ ገንዘብ አድ ማድረግ የምችለው ቫልዩ ምንድን ነው ወይንም ደግሞ ማምጣት የምችለው ቫልዩ ምንድን ነው ብላችሁ ታስባላችሁ። ክህሎት ይጠይቃል።
ያንን ክህሎት ደግሞ ሞኔታይዝ ለማድረግ ግዴታ ቫልዩ ክሬት መደረግ አለበት። ስለዚህ ያንን ቫልዩ ክሬት ታደርጋላችሁ፣ ትፈጥራላችሁ። ከዛ ደግሞ ሰውም ያንን ቫልዩ ከእናንተ ላይ መግዛት ይጀምራል ማለት ነው። እንደውም ቢዝነስ ከመክፈት በላይ በጣም ሪስኪና አደጋ ያለው ነገር ስራ ይዞ መቀመጥ ነው። ምክንያቱም በህይወታችሁ ላይ ፉል ኮንትሮል የላችሁ። ቢያንስ ግን ንግድ ብትጀምሩ ብትከስሩም ባትከስሩም ቢያዋጣችሁም ባያዋጣችሁም እናንተ የራሳችሁ ህይወት አለቃ ናችሁ። ማንም ሰው መጥቶ ሊቆጣጠራችሁ አይችልም። ህይወትን እናንተ በፈለጋችሁትና በመረጣችሁት መስመር ላይ ልትመሩ ትችላላችሁ። ስራ ከተቀጠራችሁ ግን ምንም አይነት ስቴብል የሚባል ስራ ቢሆን የሆነ ጊዜ የሆነ ነገር ቢፈጠር ያ አለቃችሁ ምናልባትም ግዙፍ ድርጅት ውስጥ እየሰራችሁ አይቷችሁ የማያውቀውም አለቃ ሰራተኛ መቀነስ አለብኝ ብሎ ወስኖ ህይወታችሁን ሙሉ ለሙሉ ሊያናጋው ይችላል። ስለዚህ ሪስካችሁን ፈርታችሁ እናንተ ስራ ተቀጥራችሁ የምትቀመጡ አይነት ሰዎች ከሆናችሁ ምናልባትም የበለጠ አደጋን እየተጋፈጣችሁ ሊሆን ይችላል ማለት ፈልጋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።